ጦር ሰፈሮች ላይ ጥቃት ሰነዘረች። በአምስት የመካከለኛው ምስራቅ ሀገሮች ተስፋፍተዋል። አዲስ የስለላ ሪፖርቶች እንደሚያሳዩ ከሆነ ኢራን እስላማዊ አብዮታዊ ዘብ ጥበቃ ኮርፖስ ቀደም ሲል ከገለጸው በላይ ሰፊ የበቀል እርምጃ መጀመሩን በአምስት የመካከለኛ ምስራቅ ሀገሮች ውስጥ ወታደራዊ ጭነቶችን ኢላማ አድርጓል። እንደ ዘገባዎቹ ገለጻ ከሆነ ጥቃቶቹ በኳታር ባሻገር የተፋፋመ ሲሆን በኦማን ውስጥ በአሜሪካ ሎጂስቲክና ባህር ኃይል ነዳጅ ማደያ ተቋማት እንዲሁም በዮርዳኖስ የሚገኝ ልዑል ሐሰን አየር ጣቢያ ላይ ኢላማ ያደረገ ጥቃቶች ያካትታሉ። ኢራን በተጨማሪም ጥቃቱን በፕሪንስ ሐሰን አየር ጣቢያ ውስጥ የሚገኙ የአሜሪካ ኤምኪው ራፐር ድሮን መጠለያዎችና በተሳካ ሁኔታ እንዳዋደመ ተናግራለች። ምንም እንኳ ይገባኛል ጥያቄ በገለልተኛ መልኩ የተረጋገጠ ወይም በአሜሪካ ባለስልጣን የተረጋገጠ ባይሆንም ከተረጋገጠ ጥቃቱ በክልል ውስጥ ባሉ የአሜሪካ ወታደራዊ ሀብቶች ላይ ከሚሰነዘረው እጅግ ሰፊ ኢራን ጥቃቶች አንዱ ይወክላል። ይህም በዋሽንግተንና በቴህራን መካከል ባለው ቀጣይ ግጭት ላይ ጉልህ የሆነ ጭማሪ ያሳያል ተብሎ ይጠበቃል። ያጸፋና የአሜሪካ ጥቃት ኢራን ባህር ሰላጤው ሀገራትን ገልፍን አጥቃች። አሜሪካ ዳሯን በኢራን ላይ መጠነ ሰፊ አየር ጥቃት ማድረሷን ተከትሎ በኳታር፣ ኩዌት፣ ባህርና ዮርዳኖስ፣ ኦማን ላይ ኢራን ጥቃቶች አደርሳለች። አረብ ኤምሬቶች ሚሳኤልና ሰው አልባ አውሮፕላኖች አክሽፊያል የሚል መረጃ ወጥቷል። በአሁኑ ሰዓት ኳታር ድርድር እያደረገ ብትገኝም ቴህራንና ዋሽንግተን ወደ መተኳኮሱ ገብተዋል። ኢራን በሀገራቱ ባህር ሰላጤው ላይ ከባድ ጥቃት ማድረሳቸውን አሳውቀዋል። የአሜሪካ ጦር 140 ኢላማዎችን በሶስት ዙር ጥቃት መምታቱን አሳውቀዋል። የኢራን አብዮታዊ ዘብ ኃይል በሆርሙዝ ስርጥ ላይ የቆጵሮስ ባንዲራ ያነገበች መርከብ መምታት በሚል ማዕከላዊ እዝ ኢራን ላይ ጥቃት የሰነዘርኩት ብለዋል። 3 ቀናት ጥቃት ሴትኮም ከ300 በላይ ኢላማ መምታቱን አሳውቋል። አዳሩም የሚሳኤል ማከማቻ፣ የድሮን ማዕከላትና ባህር ኃይሉን ሀብትና የመግባቢያ ትስስሮችና ልዩ ቁልፍ ወታደራዊ ቦታ ማጥቃቱን አሳውቋል። ኢራን የአሜሪካ ጦር ሰፈር ባለባቸው መካከለኛ ምስራቅ አካባቢ ያለው ከባድ ጉዳት መድረሱን ይፋ አድርጋለች። የአሜሪካ ግዙፉ ዩኤስ ጀራልድ አር ፎርድ አውሮፕላን ተሸካሚ በኢራን ሚሳኤል ኢላማ እንደሆነ ከፍተኛ ጥቃት እንደተፈጸመበት በቴህራን በኩል እየተገለጸ ነው። እናም ይህ ዘገባ በተረጋገጠ ለአሜሪካ ክብር ትልቅ ውርቀት ይሆናል። ኢራን በሆርሙዝ ባህር አካባቢ ሲንቀሳቀስ የነበረ ግዙፍ የአሜሪካ ጦር መርከብ የሚሳኤል ጥቃት ከደረሰበት በኋላ በእሳት ተቃጠለ ስትል ገልጻለች። ይህን ጥቃት በዋሽንግተንና በቴህራን መካከል ወደ ተባባሰ በቀጠለው ግጭት ውስጥ እንደ ትልቅ ምሳሌያዊና ወታደራዊ ድል እንደሚቆጠር ተገልጸዋል። ይሁን እንጂ የዚህ ደረጃ ኤስ ጀራልድ አር ፎርድ መርከብ እንደተመታ ወይም እንደተቃጠለ በአሜሪካ ባለስልጣን አሊያም በሌሎች ታማኝ ምንጮች በኩል የተገኘ ገለልተኛ ማረጋገጫ የለም። ነገር ግን የአሜሪካ ጦር ቀደም ሲል ኢራን የአሜሪካ ግዙፍ አውሮፕላን ተሸካሚ ኢላማ እንዳደረገች የገለጸችው መግለጫ ውድቅ አድርጓል። እናም ሁለቱም ወገኖች የሚሰጡ መግለጫ እንደተጠበቀ ሆኖ ቀጣይ የሚወጡ ተከታታይ ይፋዊ ዘገባዎች ይጠበቃሉ። የአሜሪካው ፕሬዝዳንት ትራምፕ የአረብ ባህር ሰላጤው ሀገራት የጥበቃ ክፍያ ጠየቀ። ሆርሙዝ ወሽመጥ ላይ የ20% ታሪፍ ሊጥል ነው ተባለ። አሜሪካ ከምዕራብ እስያ መካከለኛ ምስራቅ ለምታደርገው ወታደራዊ ጥበቃ አጋሮች ወጪዋ እንዲተኩላት ፕሬዝዳንት ዶናልድ ትራምፕ ጥሪ ያቀረቡ። ትራምፕ ከኢራን ጋር ያለው ውጥረት ከከረረ በዚህ ወቅት እንደተናገሩት አሜሪካ ጥበቃ ያደረገች ያለችው እጅግ በጣም ሀብታም ለሆነ ለዓለም ክፍል በመሆኑ የዚህ ደህንነት ከለላ የሚጠቀሙ ሀገራት ወጪውን ማጋራት ይኖርባቸዋል ብላለች። ይህን ተከትሎ ፕሬዝዳንቱ የዓለማችን 20% የነዳጅ ጭነት የሚያስተናግደው ሆርሙዝ ስርጥ በኩል የሚያልፍ የንግድ ጭነት ላይ የ20% በመቶ ጥበቃ ክፍያ ለመጣል አዲስ ሀሳብ አቅርበዋል። አሜሪካ የዚህ ወሳኝ የባህር መስመር ጠባቂ በመሆን እንደምታገለግል የገለጹት የአሜሪካው ፕሬዝዳንት ትራምፕ የኢራን የንግድ መርከቦች ላይም የተመረጠ ባህር ላይ እገዳ እንደሚጣል አስታውቀዋል። ይሁን እንጂ ይህ እቅድ በአረብ ባህር ሰላጤው ሀገራት ዘንድ ከፍተኛ ቅሬታ የፈጠረ ሲሆን የዓለም አቀፍ የባህር ላይ መጓጓዣ ነጻነት ህጋዊነትና ህጋዊ ስጋቶችን አስነስተዋል። በሌላ በኩል ኢራን የቀረበው ሀሳብ ሙሉ በሙሉ ውድቅ አድርጋለች። ባለፉት ጥቂት ሰዓታት ውስጥ በወጣው የቅርብ ጊዜ መረጃ መሰረት ትራምፕ ከአረብ መሪዎች ጋር ካደረጉ ውይይት በኋላ ይህን 20% ክፍያ ሀሳብ ያነሱ ቢሆንም ምትኩ ግን የአረብ ሀገራት በአሜሪካው ግዙፍ የንግድ ኢንቨስትመንት መዋዕለ ንዋይ እንዲያፈሱ ስምምነት ላይ ተደርሰዋል። ይሁን እንጂ ኢራን መርከቦች ላይ የተጣለው ባህር እገዳ አሁንም በጽኑ እየተተገበረ ይገኛል። የየመን ሰንዓን አውሮፕላን ማረፊያ ላይ ጥቃት ተፈጸመ። በየመን በሁቲ አማጽያን ቁጥጥር ስር የሚገኘው የሰንዓ ዓለም አቀፍ አውሮፕላን ማረፊያ መነሻና ማረፊያ መስመር ላይ የሌሊቱ ጥቃት መፈጸሙ ተሰማ። ጥቃቱ የተሰነዘረው የሁቲ ልዑክ የያዘ ኢራን አውሮፕላን ሊያርፍ በነበረበት ወቅት ሲሆን በእነዚህ ምክንያት አውሮፕላኑ አቅጣጫውን ቀይሮ ወደ ሁዳይድ ለማረፍ ተገዷል። ለጥቃቱ ሁቲዎች ሳውዲ አረቢያን ተጠያቂ ቢያደርጉ በዓለም አቀፍ ደረጃ እውቅና ያለው የየመን ህጋዊ መንግስት ግን እርምጃው የወሰደው ራሱ መሆኑን አስታውቋል። የየመኑ ፕሬዝዳንት ምክር ቤት ሊቀመንበር ራሻድ አልአረሚን በየመን የአየር ክልል የሚጥስ ማንኛውም የኢራን አውሮፕላን እንደማይታገሱና አስቸኳይ ስብሰባ መጥራታቸው ተገልጿል። ሁቲ በበኩላቸው ለተፈጸመው ጥቃት ከፍተኛ
የአጸፋ እርምጃ እንደሚወስድ እየዛቱ ይገኛሉ። በዮርዳኖስ የሚገኘውና በአሜሪካ ጦር ሰፈር የሚጠቀምበት ኪንግ ፋይሰል አየር ኃይል ጣቢያ ላይ ባላስቲክ ሚሳይል መታች። ከዮርዳኖስ የወጡ ማህበራዊ ሚዲያ ላይ እየተሰራጩ ያሉ ተንቀሳቃሽ ምስሎች እንደሚያሳዩ ከሆነ ትናንት ሌሊት እኩለ ሌሊት ላይ ከኢራን የተተኮሱ ቢያንስ 4 ባላስቲክ ሚሳይሎች በዮርዳኖስ የሚገኝ ኪንግ ፋይሰል አየር ጣቢያ ላይ በከባድ ሁኔታ መምታታቸው ያሳያል። በምስሎቹ ላይ በግልጽ እንደሚታየው የአካባቢው አየር መከላከያ ስርዓት የቴክኒክ ብልሽት ስላጋጠመው ወደ ጣቢያ እየተምዘገዘጉ የመጡ የኢራን ሚሳይል መጥለፍ ሳይችል ቀርቷ ጥቃት ተሰነዘረበት። የኪንግ ፋይሰል አየር ኃይል ጣቢያ ለአሜሪካ ወታደራዊ አባላት ለደህንነትና ለመከላከያ ስልጠናዎች እንዲሁም በቀጠና የሚንቀሳቀሱ የላቁ የስለላና የቅኝት ክፍሎች እንደ ዋነኛና ወሳኝ ማዕከል ሆኖ የሚያገለግል ስልታዊ ይዞታ ነው። ይህን ጥቃት ተከትሎ በአሜሪካና በኢራን መካከል ሆርሙዞች አካባቢ የተቀሰቀሰው መጠነ ሰፊ ወታደራዊ ፍጥጫ ተከትሎ የመጣ በመሆኑ ዮርዳኖስ ጨምሮ አጠቃላይ መካከለኛው ምስራቅ ቀውስ ወደ አዲስ ምዕራፍ ያሸጋግራል ተብሎ ተሰግቷል። የቻይና ሚሳኤልና የሚሳኤል ሙከራ የአሜሪካ ስጋት። የዓለም ሀያላን ሚዛን ሊቀይር የሚችል አዲስ ወታደራዊ ፍጥጫ መካከለኛው ምስራቅ ብቻ ሳይሆን በሩቅ ምስራቅ ፓሲፊክ ውቅያኖስ ላይ ያገረሸ መጥተዋል። ቻይና በቅርቡ ምንም አይነት የጦር አውዳሚ ያልታጠቀ አህጉር አቋራጭ ባላስቲክ ሚሳይል አይሲቢኤም በፓሲፊክ ውቅያኖስ የዓለም አቀፍ ባህር ክልል በስኬት መተኮሷ ይፋ ማድረጓን ተከትሎ ዋሽንግተንና ቤጂንግ መካከል ያለው ዲፕሎማሲና ወታደራዊ ውጥረት ከፍተኛ ደረጃ ደርሷል። የቤጂንግ እርምጃ በቅርበት እየተከታተለች ያለችው አሜሪካ ቻይና እያካሄደች ያለችው ፈጣንና ግልጽነት የጎደለ የኒውክሌር ጦር መሳሪያ ማከማቸት በጽኑ እንደሚያሳስባት ገልጻለች። ዋሽንግተን የቻይና ወታደራዊ ግስጋሴ ስጋት የተሞላበት ነው ስትል የፈረጀች ሲሆን ቤጂንግ ስለሚያደርገው የኒውክሌር አቅሟ ዓለም አቀፋዊ ይፋዊ መረጃ እንድትሰጥና አስቀድሞ የማሳወቅ ስምምነት እንድትተገብር የጦር መሳሪያ ቁጥጥር ውይይቱ ላይ ግልጽ እንድትሳተፍ በተደጋጋሚ ጥሪ አቅርባለች። በተቃራኒው ቻይና የተኮሰችው ሚሳይል ዓመታዊና መደበኛ ወታደራዊ ልምድ አካል ነው ስትል ተከላክላለች። የቤጂንግ ባለስልጣን ሙከራው ሙሉ በሙሉ ደህንነት የጠበቀ የትኛውም ሀገር ኢላማ ያላደረገ መሆኑን ቢገልጽም አሜሪካ ግን እርምጃው በክልሉ ያለውን ወታደራዊ ፉክክር የሚያባብስ ነው በሚል ስጋቷን እያጋባች መሆኑ ትገኛለች። የአውሮፓ ፓርላማ የሱዳን ፈጥኖ ደራሽ ኃይል በአሸባሪ ድርጅት እንዲፈረጅ የአውሮፓ ህብረት ጥሪ ያቀረበ። የአውሮፓ ፓርላማ በአሁኑ ወቅት በሱዳን እየተካሄደ ባለው ጦርነት በተለይ በከበባ ውስጥ የምትገኘው ኤልቤንዴን ከተማ ውስጥ የተፈጸመ የጦር ወንጀልና ሰብአዊ ላይ የተፈጸመ ወንጀል በማውገዝ የአውሮፓ ህብረት የሱዳን ፈጥኖ ደራሽ ኃይል አሸባሪ ድርጅት እንዲፈርጀው ጠይቋል። ባለፈው ሳምንት 476 የድጋፍ ድምፅና በ28 ተቃውሞ በ96 ድምፅ ታቅቦ በጸደቀው ውሳኔ ላይ የአውሮፓ ፓርላማ አባላት በታጣቂዎቹ የፈጸመው ግፎች አጥብቀው የኮነኑ ሲሆን ሁሉም ወገኖች ጾታዊ ጥቃቶችና ለረሃብ መከሰት ምክንያት የሚሆኑ ድርጊቶች ጨምሮ በሲቪሎች ላይ የሚፈጸም ጥቃቶች እንዲያቆሙ አሳስበዋል። ፓርላማው የአውሮፓ ህብረት በሲቪሎች ላይ የሚሰነዝረው ጥቃቶች ኃላፊነት ባለባቸው ግለሰቦች እንዲሁም የተባበሩት መንግስታት ድርጅት በሱዳን ላይ የጣለው የጦር መሳሪያ ማዕቀብ ጥሷል በሚል የተከሰሰው ግሎባል ሴኪዩሪቲ ሰርቪስ ግሩፕ ጨምሮ ግጭቱን በማሳለጥ የተጠረጠሩ የውጭ አካላት ላይ ማዕቀብ እንዲጥል ጠይቋል። የፓርላማ አባላቱ አክሎ አውሮፓ ህብረት ለሀገር ውስጥ ድርጅቶች በተለይ ለሕክምና ቡድኖች ቀጥተኛ ድጋፍ መስጠት ለሱዳን የሚደረግ ሰብአዊ እርዳታ እንዲጠናከር አሳስበዋል።